የአቃፊ ባህልና የሰላም ተምሳሌት የአባይና ጫሞ ሐይቆች ማራኪና ውብ የተፈጥሮ መልክዓ ምድር ባለቤት የበርካታ ብዝሃ ሕይወት መገኛ የነጭ ሳር ብሔራዊ ፓርክ ብርቅዬ እንስሳት መናኸሪያ የአርባዎቹ ምንጮች መፍለቂያ የብቸኛው የአዞ ራንች መገኛና የአዞ ገበያ ውብ የተፈጥሮ መልክዓ ምድር መናገሻ ናት አርባ ምንጭ። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 በሚፈቅደው አሰራር መሰረት አስፈጻሚ መስሪያ ቤቶች በየሩብ ዓመቱ ያከናውኗቸውን ተግባራት ለሚመለከታቸው ቋሚ ኮሚቴዎች በሪፖርት ያሳውቃሉ። ቋሚ ኮሚቴዎቹም ሪፖርቱን ገምግመው በጽሑፍ ወይም በአካል ግብረ መልስ ከመስጠት በተጨማሪ ስራው በቀረበው ሪፖርት ልክ መከናወኑን ለማረጋገጥ ወደ ተቋማቱ ሄደው የመስክ ምልከታ ያደርጋሉ። በዚህም መሰረት በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በጋሞ ልማት ማህበር የአርባ ምንጭ አዞ እርባታ ማዕከልን የክዋኔ ኦዲት ግኝት መነሻ በማድረግ ማዕከሉን ተዘዋውሮ ተመልክቷል። የጋሞ ልማት ማህበር ዋና ስራ አስፈጻሚ ዶክተር ዋኖ አለሌ ስለ አዞ እርባታ ማዕከሉ የስራ እንቅስቃሴ ለቋሚ ኮሚቴ አባላት ማብራሪያ ሰጥተዋል። እኛ አዞ እርባታውን ከተረከብን አሁን 2017 ነው የተረከብነው እና አንድ አመት ጊዜ ገደብ አለን። ስለዚህ ከዚህ ኪዋኔ ኦዲት ተነስተን ቀደም ሲል ስንረከብ የነበረው ሁኔታ ትንሽ ጥሩ ያደለ ሁኔታ ነው ያየነው። አንደኛ እዚህ አካባቢ ያሉ የአዞ ገንዳዎች የፈራረሱበት ሁኔታ አይተናል። ከዛም ደግሞ አንዳንድ የአዞ ጫጩቶች የማሳደጊያ ስፍራዎችም ምቹ ያልሆኑበትና አጠቃላይ ሁኔታው ጥሩ ያልነበረበት ሁኔታ ላይ ነው የተረከብነው። ከተረከብን በኋላ በመጀመሪያ ደረጃ ያደረግነው ነገር ቢኖር ምንድነው እንዴት አድርገን ነው ማዘመን የምንችለው፣ አዞ ራንቹን እንዴት ነው ሳቢ ማድረግ የምንችለው በሚለው ደረጃ ላይ ተወያይተን አቅደን እነዚህን ነገር ማሻሻል እንደሚገባን ካየን በኋላ የሚገባውን በጀት መድበን ሙሉ በሙሉ በሚባል ደረጃ የአዞ ገንዳውን በአዲስ መልክ የመጠገንና የማሻሻል ስራ ሰርተናል። ከዚህ በተቃራኒው ደግሞ ጫጩቶች የሚራቡበትን ቦታ የማስዋብና የማስተካከል እንዲሁም የግሪን ሃውስ ማሞቂያ ስፍራ የሚሆን አዲስ አምጥተን ገንብተን በአዲስ መልክ አደራጅተን በአሁኑ ሰዓት ላይ በጥሩ ሁኔታ ላይ ይገኛል። ስለዚህ በአጠቃላይ የአዞንም ሁኔታ እንክብካቤው በመልክ ማስተካከል አለብን ብለን አይተን ኦሬዲ የአዞን እንክብካቤ በተሻለ ሁኔታ እንዲኖር አድርገናል። በአጭር ጊዜ አዞው እንዴት አድርጎ ተመግቦ ለሀገር ውስጥም ሆነ ለውጭ ገበያ መቅረብ ይችላል በሚባል ሁኔታ በተለይ የአዞ ምርቶች ቆዳ ውጤቶችን በምንመለከት ጊዜ የተሻለ እንደሆነ ማድረግ ስራ እየተሰራን ይገኛለን። የአዞ እርባታ ማዕከሉ የአዞ ቆዳና ስጋ ወደ ውጭ ሀገር በመላክ የውጭ ምንዛሬ ለማስገኘት ከሚሰራው ስራ በተጨማሪም ከተማዋን የቱሪስት መስህብ ለማድረግ የተለያዩ ስራዎችን እያከናወነ ይገኛል። የቋሚ ኮሚቴ አባላት የአዞ እርባታ ማዕከሉን ተዘዋውሮ ከተመለከቱ በኋላ የተከበሩ አቶ ደረጀ ደበላ የሚከተለውን አስተያየት ሰጥተዋል። የአዞ ቆዳና ቆዳ ውጤቶች በምን አግባብ እየተሰራ ነው፣ እዛን ጊዜ የነበሩ ክፍተቶች ዛሬ ላይ ምን ደርሰዋል የሚለውን ለማየት ወደዚህ መጥተናል። ከዚህ በፊት የነበረው በዚህ ማዕከል ተጠሪነቱ ለክልሉ ነበረ። አሁን ግን ከክልሉ የደቡብ ኢትዮጵያ ክልል ከፈረሰ በኋላ ወደ ጋሞ ልማት ማህበር ተጠቃልሏል። የጋሞ ልማት ማህበርም ይሄኛውን የአዞ ቆዳ ጋር ተያይዞ ያለውን ስርዓት በሚገባ ተረክበዋል። ስራዎች እየሰራ ነው። የዛን ጊዜ የነበሩ ክፍተቶች አሉ። አዎ ክፍተቶች አሉ። ይሄ ትልቅ የሀገር ሀብት ነው። ለሀገር የሚያበረክቱ አስተዋጽኦ ቀላል አይደለም። የውጭ ምንዛሬ ያመጣል፣ የስራ ዕድል ይፈጥራል፣ ለምርምርና ተቋማትም የሚያገለግል ተቋም ነው። ከዛ አንፃር በወቅቱ ስራዎቹ አዞቹ የሚያድጉበት ቦታ ፈርሶ ነበረ። ዛሬ ላይ ልማት ማህበሩ ከወሰደ በኋላ የመሻሻል ስራቸውን ሰርተዋል። አሁን የአዞ ጫጩቶች አምጥቶ በማዕከሉ እያሳደጉ ነው ያሉት። ብዙም ትልቅ ስራዎች እየተሰራ ነው። በተለይ አሁን የሚፈለገው ቆዳ ነው። ለቆዳም የሚሆኑ የደረሱ አዞ ምርቶችም እየደረሱ ስለሆነ ማዕከሉ በሚፈለገው ደረጃ በልማት ማህበሩ ስራዎች እየተሰራ መሆኑን
ለማለት ችለናል። ከዛም በተጨማሪ ልማት ማህበሩ ከአዞ ቆዳ ጋር ተያይዞ ሲሰራ የነበሩ ጎን ለጎን ቱሪስቶችን ምቹ ከማድረግ አንጻር አካባቢውን ከማሳመር ሌሎች ተጨማሪ ስራዎችን በማስራት ትልቅ ስራ እየሰራ መሆኑን ያየንበት አግባብ ስላለ ይሄን ለማየት ችለናል ማለት እፈልጋለሁ። ዶክተር ዋኖ አሎሌም የክዋኔ ኦዲት ግኝቱን አስመልክተው የሚከተለውም ብለዋል። አሁን ግን መተው ክንዋኔውን ሲገልጹ አብዛኛዎቻቸውን እኛ ፈጽመናል ባይ ዲፎልት። ቀደም ሲል እኛ አናውቅም። ኦዲተሩ የተደረገው 2015 16 ዓመተ ምህረት ነው። እኛ ጋር የክንዋኔቱ ሰነዱም አልደረሰም። አሁን ግን መተው በሚያነሱት ሁኔታ እኛ አብዛኛዎቹን አቺቭ አድርገናል። ክዋኔ ኦዲተሮቹ ቀደም ሲል ኦዲት ያደረጉትን ባይ ዲፎልት እኛ አስተካክለን ጠብቀናል። መተው በጣም ተደስተዋል። ስለዚህ አሁንም ቢሆን እኛ ቀጣይ ይሄን እንዴት ነው ፕሮግሬሱን ማስተካከል የምንችለው የሚለው ነገር በደንብ አቅደን የሚሄድ ነው ያለው። አንደኛ በጣም ኢንቨስት እናደርጋለን እዚህ ላይ ኢንቨስት ባረንግ ቁጥር ሪተርኑ በጣም ሃይ ነው የሚሆነው። ስለዚህ እኛ ያለን ሀብት አለን። እኛ እንደ ጋሞ ልማት ማህበር በርካታ ቢዝነሶች አሉ። ትልቅ እርሻ አለን። 1000 በላይ የሚጠጋ እርሻ አለን። በዚህ እርሻ ላይ ሰፋ ያለ ምርቶችን እናመርታለን። ከዚህ ባሻገር ደግሞ ምርጥ ዘር ብዜት ለክልሉ ህብረተሰብ እናቀርባለን። ይሄ አንዱ ገቢያችን ነው። ሌሎች አሉን ቢዝነሶች፣ በርካታ ቢዝነሶች አሉ። እነዚህን ከነዚህ የምናገኛቸውን ሀብት እዚህ ላይ በደንብ ኢንቨስት አድርገን የአዞ ቆዳ ምክንያቱም በጣም በሴንቲሜትር በዶላር ስለሚሸጥ ይሄን በደንብ ስለምናውቅ ቢዝነስ ሜንታሊቲ ዴቨሎፕ ስላደረግ ይሄን ሀብት እዚህ አሰባስበን በደንብ ኢንቨስት አድርገን ከዛ በኋላ ኤክስፖርት አድርገን በደንብ ደግሞ ሪተርኑን ለማምጣት በጣም እየሰራን ነው የምንገኘው። ስለዚህ አቅማችን በሙሉ አጣጥመን በእኛ 5 ዓመት ስትራቴጂክ ውስጥ ሰፋ ያለ ቦታ አስይዘን በደንብ ኳሊፋይ አድርገን ስትራቴጂክ እቅዳችን ላይ አስገብተን እንዴት አድርገን ትርፋማ መሆን እንዳለብንና ምን ነገሮችን ኢንቨስት አድርገን ምን ነገሮችን አክልንበት ምን ነገሮችን ጨምረን ሞር ደግሞ ሪተርን ማምጣት እንደምንችል በደንብ ተዋይተን ግንዛቤ ይዘን በጥናት በተደገፈ ሁኔታ እየሰራን ስለሚገኝ ይሄ ደግሞ ከኪዋኔ ኦዲተሮች ሲመጡ ከዚህ ጋር በመገናኘቱ ኦልሞስት ኪዋኔ ኦዲቱ ላይ የነበሩ ነገሮችን አሻሽለን በዚህ ሰዓት ላይ እንገኛለን ማለት ነው። ወደ ውጭ ሀገር የሚላከው የአዞ ቆዳና ስጋ ቀጣይነት እንዲኖረው የጋሞ ልማት ማህበር በትኩረት እየሰራ መሆኑን ዶክተር ዋኖ አሎሌ ገልጸውልናል። የአዞ ጫጭቶችን በብዛት እያስገባን ነው ያለነው። የአዞ ጫጭቶች የራሳቸው የሆነ ኢንኩቤሽን ፔሪዳቸውን ጨርሶ ወደ ከተፈለፈሉ በኋላ ማቆያ ስፍራዎችን ቅድም ያልኩትን ግሪን ሃውስ በድርስ መልክ አዘጋጅተን በዛ ግሪን ሃውስ መልክ ቅድም እናንተ እንዳያችሁት በተሻለ ሁኔታ አያያዝ ተይዞ እነዚህ በሺዎች የሚቆጠሩ የአዞ ጫጭቶች ወደ ዋናው ገንዳ እድሜያቸው ሲደርስ አዛውረን በየአመቱ ቶሎ ቀጣይነት እንዲኖር አድርገን የኤክስፖርቱ ስራ ሳይስተጓጎል እንዲቀጥል የማድረጉን ፓርት በደንብ አጠናከርን ቀጥረናል። ለዚህ የሚሆን የሰው ኃይልም በበቂ ሁኔታ አደራጅተን ቀጥረን ወደ ስራ ገፍተናል የሚል ሀሳብ። የተከበሩ አቶ ደረጀ ደበላም የሚከተለውን ሀሳብ ጨምረዋል። እርግጥ አሁን ባለው ሁኔታ ማዕከሉ የተጠቀመ ነው ለማለት ባንችልም፣ ነገር ግን የማዕከሉ ወይም የዚህ የአርባ ምንጭ አዞ ምርት ጋር ተያይዞ ያለው ልማት ማህበሩ የተሰሩ ስራዎች በጣም አበረታች ስራዎች አሉ። በተለይ ከሚመለከተው ከባለድርሻ ጋር በመሆን በተለይ ከቱሪዝም ሚኒስቴር ጋር ከአምራች ኢንዱስትሪው ጋር ሌሎችም ጨምሮ ስራዎች እየሰሩ ናቸው። ለምሳሌ አሁን በቅርብ ጊዜ ወደ ስራ ከአንድ ወር በኋላ ይሄ የአዞ ቆዳ ወደ ስራ እንደሚገባ ኃላፊው የልማት ማህበሩ ኃላፊ ሲናገሩ ሰምቻለሁ። ይሄ ማለት ምንድነው? ከጀርመን ካለው ካምፓኒ ጋር ውል ስምምነት ፈጽመዋል። በተለይ ከዚህ ጎን ለጎን የሙዝ ምርትም ከካምፓኒው ጋር የተስማሙበት አግባብ ስላለ በዛ አግባብ እነኚህ የሙዝ ምርቶችን የሚያጓጓዙ ካርጎዎችም ግን ውል የገባበት ስለሆነ በተጨማሪም ይሄኛ የቆዳውና ቆዳ ውጤቶችም በተለይ የአዞ ስጋዎችም ጨምሮ ወደ ጀርመን ሀገር ካለው ካምፓኒ ጋር ውል የገቡበት ስላለ አበረታች ነው። በጣም ወደፊት ያለው የዚህ የአዞ ስራ ለማዕከሉም ለህዝቡም ለሀገሩም የሚፈልገውን ውጤት ያስገኛል ብዬ ነው የማስበው። የአዞ እርባታ ማዕከሉ ውጤታማ ስራዎችን ሰርቶ ኢትዮጵያ ከዘርፉ የውጭ ምንዛሬ እንድታገኝ ቋሚ ኮሚቴው ድጋፍ እያደረገ ይገኛል ብለዋል የተከበሩ አቶ ደረጀ ደበላ። የኛ እንደ ህዝብ ተወካይ እንደ መንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኛ ኃላፊነት ምንድነው? የነበሩ ክፍተቶች ምንድናቸው? ከክፍተቱ ምን ተምረዋል? ነገ ከሚመለከተው ባለድርሻ አካላት እንዴት ተቀናጅቶ ስራዎችን ይሰራሉ? እንደ ሀገር ደግሞ ሀገር የምታገኘው ገቢ
ወይም የውጭ ምንዛሬ ማሳደግ ስራዎችን መስራት አለብን። ለዚህ ደግሞ እኛ ከሚመለከተው ባለድርሻ አካላት ከዚህ ስንመለስ በተለይ እኛ ትልቁ ሚና በዚህ የመጣንበት የዚህ ብቻ ሳይሆን ሌሎችም የቆዳ ውጤቶችን የምናይበት አግባብ ስላለ ስንመለስ ግብረ መልስ ስንሰጠው የተለያዩ ባለድርሻ አካላት የሚገኙበት መድረክ ስላለ በዛ ላይ ያለውን ክፍተቶችን በማሳየት አምራች ኢንዱስትሪም ቢሆን ኢንዱስትሪ ሚኒስቴርም ትልቅ እገዛ እንድናደርግ የኛም ግፊት ያለ እንዲያሳድር እናደርጋለን። በተጨማሪም ደግሞ እንደዚህ በተወካይ ባለን ባገኘው መድረክ ላይ የዚህ ማዕከል ስራ በተጠናከረ ሁኔታ እንዲሄድና ሀገሪቷ የምታገኘውን የውጭ ምንዛሬ ገቢ እንዲያድግ ስራዎችን እንሰራለን። ፍላይ ቱ ዘ ወርልድ የሚለው ካምፓኒ ጋር ኦልሬዲ ስምምነት አድርገናል። ይሄም ሁለት ነገር ነው እሱ የሚያስበው። አንደኛ ቆዳውንም ኤክስፖርት ለማድረግ ደግሞም የስጋ ውጤቶችንም ኤክስፖርት ለማድረግ ያስባል። በሀገር ውስጥ አለ የሱ የካምፓኒው ወኪል አለን። ስለዚህ በወኪሉ አማካኝነት ከኛ ጋር ኦልሬዲ ራሱ ከጀርመን ተነስቶም ባለሀብቱ መጥቶ ከኛ ጋር እዚህ መጥተው ጎበኝተው ዴል አድርገው እንዲሁም መሻሻል ያለባቸው ጉዳዮች ላይ መሻሻል ያሉባቸውን ጉዳዮች እንዲሻሻሉ ለማድረግ ስልጠናዎችን ለመስጠት ብሎም በጋራ ለመስራት ከኛ ጋር ስምምነት ፈጥሯል። ስለዚህ እነዚህ ጉዳዮች በአጠቃላይ ልማት ማህበሩ ከተረከበ በኋላ ትልቅ ፕሮግሬስ አድርጎ እየሰራቸው ያላቸው ሁኔታዎች ናቸው ማለት ነው። ስለዚህ በአጭር ጊዜ ውስጥ አይ ሆፕ እኛ ምርቱን በደንብ የተሻለ ምርታማነት እንደሆነ አድርገን በተሻለ ሁኔታ አዘጋጅተን በተሻለ ሁኔታ አቅርቦቱን ሰፋ አድርገን ለዓለም ገበያ እንደምናቀርብ አንጠራጠርም። የፌዴራል ዋና ኦዲተር በጋሞ ልማት ማህበር የአርባ ምንጭ አዞ እርባታ ማዕከል ያደረገውን የክዋኔ ኦዲት ግኝት መነሻ በማድረግ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ያደረገውን የመስክ ምልከታ አስመልክተን ያዘጋጀነውን ፕሮግራም በዚህ አበቃን። ሰላም።